ጤና ይስጥልን ክቡራን ተመልካቾቻችን የዓለም ሸማች ፕሮግራማችን የመጽሐፍት ግብይት ጉዳይ ላይ መነሻ በማድረግ ውይይት የሚያደርግ ይሆናል። በዚህ ውይይት ላይ ለመካፈል እዚህ ስቱዲዮ 3 እንግዶቻችን ተገኝተዋል። እንግዶቻችንን አስተዋውቃለሁ። እዚህ አጠገቤ አቶ አባተ ካሳ የብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት የዋና ዳይሬክተር ጽሕፈት ቤት ኃላፊ፣ መሃል ላይ የሚገኙት ደግሞ ወይዘሮ ይዘና ወርቁ የኢትዮጵያ ደራሲያን ማህበር ስራ አስኪያጅ፣ እንዲሁም ከሳቸው አጠገብ የሚገኙት ደግሞ አቶ ጆኪ ቦና የንባብ ለህይወት ፕሮጀክት የኮሙኒኬሽን ዳይሬክተር ናቸው። ክቡራን እንግዶች እንኳን ደህና መጣችሁ። እንግዲህ ያው በመግቢያ ላይ እንደተጠቀስኩት የዛሬው ዋናው ጉዳያችን የመጽሐፍት ግብይት ጉዳይ ነው። ስለዚህ ገበያ ስንል አቅርቦት ይኖራል፣ እንዲሁም ገዢ ወይም ተጠቃሚ ምንለው አለና እንደው አሁን ባለው ሁኔታ እንዲሁ ከግል ምልከታችን ነው እንዲሁ በአቅራቢያችን አሁን እንዲሁ እንደ ከተማችንም ያለው የመጽሐፍ ገበያ ምን ይመስላል የሚለውን እናንሳ። እስቲ ቅድሚያ እድሉን ደግሞ ለደራሲያንስትና ደራሲ ዝናስቲ። እሺ በእድሉ ስለተሰጠኝ ቅድሚያም ስለተሰጠኝ አመሰግናለሁ። እንግዲህ ያው መጽሐፍ ጥበብ ነው፣ ትውልድ መገንቢያ ነው። በገንዘብ ዋጋ የሚተመን አይደለም የሚሰጠው ጥቅም፣ ግን የግድ ደግሞ ወጪዎች ስላሉት ወጪዎች መመለስ አለባቸው። የህትመት ወጪ አለ። የደራሲው ቁጭ ብሎ ይሄን ለመስራት ዝም ብሎ አይደለም፣ ብዙ ነገሮች አሉ እዛ ውስጥ አብረው የሚገቡና ከዛ ሁሉ አንፃር ሲታይ መሸጥ መለወጥን ያው ውስጥ ያካተተ ስለሆነ ከዚህ አንፃር እናየዋለን። ይሄን ድል ደግሞ በመገኘቱ ደግሞ በጣም ትልቅ ነገር ነው። ምክንያቱም ዓለም ሸማች ያው ከመጽሐፍ ጋር ደግሞ ያለውን ብዙ ጊዜ መጽሐፍን እንደ ሸማች የመግዛት የመሸጡ ላይ ደራሲውን ብዙ አይደለም ግንዛቤው ያሰበውን በአእምሮ ውስጥ ይጠቅማል ያለውን ለማህበረሰብ ከማስተላለፍ አንፃር እንጂ ሽጬ እጠቀማለሁ የሚል ነገርም በተለይ በአገራችን የግንዛቤው ዝቅተኛም ስለሆነ እድሉም ጠባብ ስለሆነ እንደዚህ አይነት ነገሮች ግን ፕሮግራሞች ሲኖሩ ደራሲውንም ከዛ አንፃር ራሱ እንዲያነቃቃ ያደርጋል። እንደገና ተጠቃሚውንም አንባቢውንም ደግሞ በዛ ልክ ሊያስበው ያስችላልና እናመሰግናለን። እንደ ኢትዮጵያ ደራሲያን ማህበርም እንደ ደራሲም ደግሞ እንደ ደራሲነቴ ህመሙንም ደስታውንም ስለማቀው ማለት ነው። ዘንድሮ ሲታይ የመጽሐፍ ህትመት በተለይ በጣም ጨምሯል። በጣም ብዙ መጽሐፍት ነው፣ በጣም በሚያስገርም ሁኔታ ነው። ምክንያቱም ካለው የዋጋ ውድነት አንፃር፣ ሁለተኛ አጠቃላይ በዓለም አቀፍ ካለው የዋጋ ንረት የመዛባቶች ምናኳያ ጋር ተያይዞ በጣም እንደማንኛውም ሸቀጥ ዕቃ ግብአቱ በጣም ስለተወደደ በጣም ጨምሯል። ከዛ በተጨማሪ ደግሞ እንደገና የተጨማሪ ስቴት ታክሶች እንደዚህ ነገሮች ሁሉ ተደራርበውበታልና የመጽሐፍ ዋጋ ለማሳተም በጣም ከባድ ነው። በጣም ያማል። እውነት ነው። 200-300 ሺህ ብር ይዞ መጽሐፍ ለማሳተም አንድ ደራሲ ማን ነውና ነው። ያ ሁሉ ተቋቁሞ ግን መጽሐፍ እየታተመ ነው ያለውና ምን ያህል መታተሙ ጥሩ ነው፣ ግን ከዋጋ ውድነት አንፃር ሲታይ አንደኛ የሸማቹ አቅም የሚፈታተን ሆኗል። መጽሐፍ እኮ በ10 ብር በ15 ብር በ5 ብር ማንኛውም ሰው ያገኘ ሊያነበው የሚገባ ነገር ነው። ምክንያቱም የትውልድ የአእምሮ ግንባታ ቀጣይ ትውልድን ለማፍራት ሀገር ተረካቢ ትውልድ ለማፍራት አስተዋይ ህዝብ እንዲኖረው አንድ መንግስት መጽሐፍት ትልቅ ሚና አላቸውና በቀላሉ ተገኝተው ነው ህዝቡ ሊያነባቸው የሚገባ የነበረው። ግን ያም ሳይሆን ይሄ በዚህ በዋጋ ውድነት በመሆኑ ምክንያት ሰው ምን ያህል ይገዛል የሚለው እንትን ነው። የመጽሐፉን የህትመቱ ቁጥራቸው በዛ እንጂ የህትመት ብዛታቸው ስንት ነው ሲባል በአሁኑ ጊዜ 501 ሺህ ነው። ግን ለስንት ሚሊዮን የኢትዮጵያ ህዝብ ማለት ነውና እዛ ላይ ስታዩ ትንሽ በጣም ያልተስተካከሉ ነገሮች አሉ። እንደዚህ ነው የምገልጸው። እስቲ ደግሞ ለአቶ ጆኪ ልምጣና እንዲሁ እንደራስህም እንዳንባቢ እንግዲህ ደራሲያኑ እየታገልንም ቢሆን መጽሐፍት እየታተመ እየቀረበ ነው። የተጠቃሚውስ የሸማቹስ ፍላጎት ምን ይመስላል? እንዲሁ በአንተ ግንዛቤ ራስንም ጨመረ። እንግዲህ አሁን እንደተባለው መጽሐፍ ዋጋ እየናረ ነው ያለው። አንባቢዎች ግን መጽሐፍ ይፈልጋሉ። በዛው ልክ ደግሞ ተወዳዳሪ ቱሎች እየመጡ ነው ወደ ገበያው። ማህበራዊ ሚዲያው አለ፣ ኤአይ አለ፣ የተለያዩ ነገሮች አሉ። እነዚህ ከንባብ ጋር ተገዳዳሪ የሆኑ ነው ያሉት at the same time። ስለዚህ የሚጻፉ መጽሐፎችን ኳሊቲ ማደግ አለበት። at the same time ደግሞ ዋጋው እንዲቀንስ የሚደረግበት እድል መፈጠር አለበት። ምክንያቱም ሰዎች ከሚያገኙት ገቢ የቀነሱ ለመጽሐፍ ገንዘብ ማጥፋታቸው አይቀርም መጽሐፍ ማንበብ የሚፈልጉ ከሆነ
ስለዚህ አንባቢ ትውልድ ደግሞ ለዚች ሀገር ያስፈልጋታል። አንባቢ ትውልድ ደግሞ በአእምሮ ተጠቅሞ ሀገሪቷን ሊያሳድግ የሚችል ስለሆነ ምክንያቱም ሁሉ ጊዜ የመጽሐፍ ውጤት እውቀት ነው። እውቀት ደግሞ ለዚህ ሀገር በጣም ያስፈልጋል። ስለዚህ ያን እንዴት ማድረግ ነው ያለብን የሚለው ነገር እየተነጋገርንበት የምንሄደው ነው። ለምሳሌ ኢቡክ ይሁን ወይ ለምሳሌ የህትመት ውጤት እየተወደደ ሲመጣ እንዴት ማድረግ አለብን? ግዴታ አንባቢ ትውልድ ለመፍጠር መንገዶችን ሉፕሆሎችን እየፈጠርን መሄድ ያለብን ይመስለኛል። በጣም ጥሩ። እንግዲህ የኢትዮጵያ ብሔራዊ ቤተ መጻሕፍትና ቤተ መዛግብትም ምናልባት አንዱ ስራው የንባብ ባህልን እንዲያድግ እንዲስፋፋም ከመስራት አንጻር የእናንተስ ግምገማ ምን ይመስላል? አንባቢያን የመጽሐፍ ተጠቃሚዎች በቂ መጽሐፍት እየቀረቡላቸው ነው? ዋጋውስ ተመጣጣኝ ነው ብላችሁ የምታስቡት እናንተ እንደ ተቋም? ራሳችሁም እንግዲህ መጽሐፍ ሸማቾች ናቸው። ሸምታችሁ ለላይብረሪ ታቀርባላችሁ ለቤተ መጻሕፍቱና እስቲ የእናንተስ ግምገማ ምን ይመስላል? እንደ ኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በመጽሐፍት ግብይቱን በጣም ኮንሸስ ነን እና አዲስ አበባም ላይ የመጽሐፍት ሽያጭ ፕሮግራሞች እናዘጋጃለን። በተለይ ሐምሌ ላይ ከንባብ ለሕይወት ላይ ጋር በመተባበር በመላው ሀገሪቱ እናዘጋጃለን። እንደ አይነት ፕሮግራሞች የንባብ ሳምንት ቡክ ፌሮች እናዘጋጃለን በመላው ሀገሪቱ እና ያለውን የገበያ ፍላጎት እናያለን፣ አቅርቦቱን እናያለን። የሚወጡትን መጽሐፎች በየአመቱ እንከታተላለን። አመታዊ የህትመት ዝርዝሮች እናዘጋጃለን እና በጣም ብዙ መጽሐፎች ይወጣሉ። የቅድም እንደተገለጸው በደራሲት በኩል እንደተገለጸው የህትመት ቁጥራቸው ትንሽ ቢሆንም በጣም በርካታ አዳዲስ መጽሐፍት ይወጣሉ። ገበያ ላይ ግን አንደኛ ዋጋው ውድ ነው። ዋጋው ውድ ሲሆን ሰዎች ገዝተው ማንበብ የማይችሉበት ሁኔታ አለ። አሁን ከ400 ብር 500 ብር በታች ትንሽ መጽሐፍ የምትለው ከዛ በታች አታገኘው። ምን እንታዘባለን? ሰፍ ብለው መተው ልጆች አሁን የኛ የምናዘጋጃቸው ፕሮግራም ላይ ነጋዴዎች መተው መጽሐፍ አቅርበውላቸው ሊገዙ መተው ሰፍ ብለው ዋጋውን ሲነግሯቸው ድንግጥ ብለው ይመለሳሉ። እነዛ ልጆች በትንሽ ዋጋ ተመጣጣኝ በሆነ ዋጋ ቢያገኙ እነሱ መግዛት ይችላሉ። ወላጆቻቸው ገዝተው ሊያቀርቡላቸው ይችላሉ። ዲስከሬጅ ነው ይገባሉ። እና እንደ ሀገር የንባብ ጉዳይ ሰብአዊ ልማት ከምንሰራባቸው ጉዳይ ልክ እንደ ትምህርት እንደ መደበኛ ትምህርት ደም ከዛ የተሻለ ሰዎችን አእምሯቸውን የምናለማበት መንገድ ንባብ ነው። ያንን መስራት ካለብን አንዱ መቀነስ ያለበት የመጽሐፍት ዋጋ ነው። አክሰሲብል መሆን አለበት። መጽሐፍ በቀላሉ ገበያ ላይ ሰዎች ሄደው ገዝቶ ማግኘት አለባቸው። እነሱ መግዛት ባይችሉ ላይብራሪዎች ማቅረብ መቻል አለባቸው። ይህንን ስናይ አንደኛ ህብረተሰቡ ኢኮኖሚካሊ መግዛት በሚችልበት ሁኔታ አይደለም። አሁን የመጽሐፍት ዋጋ በጣም ከባድ ነው። አንድ ነገር አድርጉ የሚል እንትን ይቀርብብናል እኛ ጋር መንግስትን የፖሊሲ ውሳኔ ያስፈልገዋል ምናምን የሚባሉ የምናካሄዳቸው ዲስከሽኖች ላይ ይነሳሉ። ከታክስ ጋር ከግብር ከታሪፍ ጋር ከመሳሰሉት ጋር ይነሳሉ። መርከስ ካለባቸው ነገሮች አንዱ መጽሐፍ ነው ብለን እናስባለን። እንግዲህ ለትርፍም አይደለም ነው እንደተባለው ሰብአዊ ግንባታ ማንነት ግንባታ ስለሆነ ለሀገር ግብአት ሊሰጥ የሚችል ሀገር ሊገነባ የሚችል ትውልድ የምናንጽበት መንገድ አንዱ በመጽሐፍ የምናቀርባቸው በመጽሐፍት የሚቀርቡ እውቀቶች ናቸውና ከዛ አንጻር ምናልባት እንደው የተሞከሩ ነገሮች እኔ አሁን እንደ መረጃ ለምሳሌ አንዱ ህትመትን የሚጨምረው የወረቀት ዋጋ ነው። የወረቀት ፋብሪካ በሀገራችን ትልቅ ለመክፈት በመንግስትም ደረጃ እንዲህ አይነት እንቅስቃሴ አለና እናንተም አሁን ይሄንን ዘርፍ ላይ እንዳለ አንድ ተዋናይ በመንግስት አቅርባችሁ ምላሾች እየተሰጡ እየተከደበት ያለ ነገርም ካለ በዙ አያይዘው አብረው ቢያነሱት። እስካሁን ገፍተን ለመንግስት ያቀረብነው ጥያቄ የለም። እኛ እንደ አማራጭ በውስጥ እየተነጋገርንበት ያለው የራሳችን ማተሚያ ቤት ቢኖረን እና በሎው ኮስት እያተን ማሰራጨት እንችላለን። ደራሲዎችን አሁን ያሉትን ልናሳትም እንችላለን። ከኮፒራይት ጥበቃ ውጭ ያሉ የቆዩ መጽሐፍትንም እያሰራጨን
እውቀት ህብረተሰቡ ጋር እንዲደርስ የማድረግ ሀሳብ አለን። በፕሮጀክት ደረጃ እየተነጋገርንበት ያለ ነው። አንዱ የራሳችን ማተሚያ ቤት የማቋቋም ስራ ነው። ለዛ የሚሆን የቦታ ችግር ነበረ። እሱን አሁን ተቀርፎልናል። ፕሮጀክቱን ለመንግስት ማስገባት ነው አሁን እያሰብን ያለ ነው። ግን ሌሎች ስቴክሆልደራችን ለምሳሌ ደራሲዎች ከሆነን የወረቀት ዋጋ የሚቀንስባቸውን አማራጮችንም ማሰብ አለ። ምናልባት የወረቀት ዋጋ መቀነስ ባይችል መንግስት ደራሲዎችን፣ አሳታሚዎችን፣ ማተሚያ ቤቶችን ከታክስ ከምናምን ነገሮች ፍሪ በማድረግ ወይ ኤግዘምት በማድረግ በመቀነስ በቀጥታ ወረቀቱ ላይ ታክስ ከመቀነስ በእንደዚህ አይነት አማራጮች መደጎም ይቻላል ደራሲዎችን። አሁን የዋጋው እየተወደደ ሲመጣ ሰዎች አይገዙም። ሰዎች ሳይገዙ ሲቀር ማህበረሰቡ ነው የሚጎዳው፣ አገር ይጎዳል፣ ደራሲውም ይጎዳል። ደራሲው የሚጠቀመው ያንን በመሸጥ ነው። ከዛ በሚያገኘው ገቢ አሁን ሙሉ ስራቸው በድርሰት ህይወት የሚያሳልፉ ሰዎች ገቢያቸው ያ ነው። እነዛ ሰዎች የሚጠቀሙት ሲሸጥላቸው ነው። ነገ ሌላ መጽሐፍ ጽፈው የሚያቀርቡልን ይሄኛው ተሽጦላቸው ኑሯቸው መደጎም ሲችሉ ነው። ያ ካልሆነ ወደ ሌላ የኑሮ መስመር ይገባሉ። መጽሐፍ የሚጽፍልን ላናገኝ እንችላለን በዚህ ሁኔታ ከቀጠለ ማለት ነው። በጣም ጥሩ። እስቲ ደግሞ ምናልባት ደራሲያኑም እዚህ ላይ ሀሳባቸውን ይስጡ። እንግዲህ በተለያየ መንገድ እናንተም ጥረት ማድረግ እንደምታደርጉ ገምታለሁና በተለይ ይህን ችግር ለመፍታት ምንድናቸው መፍትሄዎቹ የሚለውን አብረው አያይዘው ብዙ ጊዜ እንደሳል የወረቀት ዋጋ መወደድ እየተባለ በተለያየ መድረክ እንትን ይባላል። ግን ሙከራዎች የሉም ወይ? ለምሳሌ የታተሙትን ቢሆን እኮ ለመሸጥ መጽሐፍትን ለማስመረቅ የሚሆኑ ሂደቶች ላይ ብዙ የተመቻቹ ነገሮች የሉምና እናንተ እንደ ደራሲያን ማህበር ከመንግስት ጋርም የሰራችሁት እንደ ማህበርም የጣራችሁት ነገር ካለ እሱን ማያይዘው እስቲ ያንሱልኝ። እንግዲህ ኢትዮጵያ ደራሲያን ማህበር በርካታ ጥረቶችን አድርጓል። እነዚህ ጥረቶቹ ደግሞ ብዙ ጊዜ በዚህ ሚዲያም በተለያዩ እንትኖችም ያው ሚዲያዎች ስለሚገኙ ብዙ ጊዜ ተላልፏል እና ዋናው መሰረታዊ ነገር ምንድነው? አመለካከት ላይ ነው። የአመለካከት በመጀመሪያ የሚጀምረው መንግስት መዋቅር ያሉ ሰዎች ላይ ነው። መንግስት መዋቅር ላይ ያሉ ሰዎች የመጽሐፍን ጥቅም በአግባቡ ተረድተው መጽሐፍን ዋጋ ሰጥተው መጽሐፍ ከሸቀጥነት ለመንግስት ገንዘብ ትሬጀሪ መንግስት ከማስገባት ይልቅ ትውልድ ማነጽ ላይ የሚለውን አመለካከት እንዲኖራቸው ለማድረግ በጣም በርካታ በየባለስልጣናቱ በር በሚመለከታቸው አንኳኩተናል። አንድ በዚህ በኩል ጥረት እያደረግን ያለ ነው። ሁለት ደግሞ ራሱ ደራሲያን ማህበር ቦታ አለው እና ማድረግ ማተሚያ ቤት መክፈት የምንችልበት ሁኔታ ቢኖር ቅድም ደግሞ ወንድሜ እንዳለው ወመዘክር ኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት እሱም ማተሚያ ቤት ቢኖረው ከዛም አልፎ ደግሞ ፕሬስ ድርጅት ራሱ ምክንያቱም ፕሬስ ድርጅት እንደ ኩራዝ አሳታሚ አይነት ድርጅቶች ነበሩ። እንደው ወደዛ ልመጣ ነው እና ቢያንስ እንኳን እንደዚህ አሁን ያሉ መንግስት ተቋማት አሁን ፕሬስ ድርጅት ከፍተኛ የህትመት ስራ ነው የሚሰራው እየሰራ ግን እንደኛ ነው እንደማንኛውም ደራሲ ነው ማተሚያ ቤት እየሄደ በወረፋ የሚሰራው። አሁን ከፕሬስ ድርጅት ብላቴናት መጽሔት በጣም ማንም ሰው በጣም ሊያደንቃት የሚገባ መጽሔት ናት። የሁለተኛ ዓመቷን ጨረሰች። ለትውልድ ግንባታ ማለት ነው። በጣም ማንም ሰው ሊያነባት የሚገባ የተለያዩ ጉዳዮችን የምትይዝ ለልጆች መጽሔት ናት። እንደሱ አይነቶችን ያሳትማል። በለዛው በተለያየ ቋንቋ ነው ደግሞ በአፍ መፍቻ ቋንቋቸው እና እንደዚህ አይነት ቦታዎች ለምንድን ነው ማተሚያ ቤት የማይኖራቸው? እና እንደዚህ እንዲኖራቸው ቢኖሩ ሊደግፉ ይችላሉ የሚል አቋም ይዘው። ሁለተኛ ደግሞ ደራሲያን ማህበር አሁን መንግስትን የወረቀት ታሪፍ ቀንስ፣ ቀረጥ ቀንስ ለማለት ወረቀት ለድርሰት ብቻ አይደለም የሚገባው ለተለያዩ እንትን ለሽያጭ ባሉ ነገሮችም ሁሉ ስለዚህ ያ ስለማይቻል የኢትዮጵያ ደራሲያን ማተሚያ ቤት እንዲኖረው ቢደረግ እሱን ጥረት አድርገን መንግስትን ቢደግፈን ያለውን ክፍተት ለመሙላት ምን እየተሰራ ነው? እንግዲህ ችግሩ ብዙ ጊዜ ስለሚነሳ ብዬ ነው የመፍትሄ አካል አድርገን ስናወራ የበለጠ ጥቆማ ይሰጣል። አንዱ ለምሳሌ ንባብ ለህይወት ነው። ንባብ ለህይወት ፕሮጀክት እንግዲህ እንዳለኝ መረጃ
አሁን ለ7 ጊዜያት ያህል የመጽሐፍት አውደ ርዕይ አዘጋጅቷል። የተለያዩ የውይይት ከዚህ ከመጽሐፍት ጉዳዮች ጋር የተያያዘ አድርጓልና ይሄ እንደ መፍትሄ እናንተ ይዛችሁ ስትመጡ ምን አይነት ውጤት አገኛችሁበት? ችግሩን ከመፍታት አንፃር ምን ተጠርጥላችኋል የሚለውን ደግሞ እስቲ አቶ ጆኪ። በጣም ጥሩ። እንግዲህ መጽሐፍትን በተመለከተ የንባብ ለህይወት አሁን እንዳልከው ለ8ኛ ጊዜ የተዘጋጀ ነው ያለው። እኛ ከኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ጋር በጋራ ነው ይህንን አውደ ርዕይ የምናዘጋጀው። ለ4 ቀናት ይቆያል። ዋነኛ ዓላማው ምንድነው? መጀመሪያ የመጽሐፍትን ተደራሽነት መጨመር ነው። ሁለተኛ ደራሲያንና አንባቢዎች፣ አሳታሚዎችና በሌሎች ባለድርሻ አካሎች እንዲሁም ደግሞ መጽሐፍ አከፋፋዮችና መጽሐፍ ገዢዎችን ማገናኘት ነው። አንድ መድረክ እንዲኖራቸው ማድረግ ነው። ሁለተኛው እንዳልኩ የመጽሐፍ ተደራሽነት እንዲያድግ መስራት ማለት ነው። እንግዲህ ንባብ ለህይወት 2 ፌዞች አሉት። አንደኛው የግብይቱ ሂደት ነው። በግብይቱ ሂደት ላይ መጽሐፍት ቅናሽ እንዲደረግ ከመጽሐፍት አከፋፋዮች ጋር ኦልሬዲ ተደራድረን ጨርሰናል። መጽሐፍት በቅናሽ ይቀርባሉ። እንደውም ዘንድሮ ለየት የሚያደርገው በጣም ብዙ መጽሐፍት ደራሲዎች መጽሐፎቻቸውን የሚያስመርቁበት ነው። ይሄ ደግሞ አንዱ አነቃቂ ሞቲቬሽናል ፋክተር ነው ለደራሲዎች። ከ100 በላይ መጽሐፍት ደራሲዎች በእነዚህ 4 ቀኖች ውስጥ መጽሐፍቶቻቸውን ወደ ገበያ ይዘው ይወጣሉ ማለት ነው። እንደነ አዳም ረታ የመሳሰሉ ግዙፍ ደራሲዎች ወደ ገበያ መጽሐፍቶቻቸውን ይዘው የሚወጡበት መድረክ ተፈጠረ ማለት ነው። ሌላኛው የንባብ ለህይወት ፌዝ የአዌርነሱ ፌዝ ነው። ግንዛቤ ፈጠራ በምንልበት ጊዜ እንግዲህ መጽሐፍት ውጤቱ እውቀት ነው ካል ከእውቀት ጋር የተገናኙ የተለያዩ ነገሮች አሉ። ለምሳሌ ይሄንን እውቀት ነው ስንል ደግሞ የተለያዩ የእድሜ ታዳሚዎችን ወይም የመጽሐፍት ተጠቃሚዎችን በዳሰሰ መልኩ ነው የሚዘጋጀው። ዘወትር ለምሳሌ በእነኛ 4 ቀን ውስጥ ጧት ለልጆች የንባብ የእውቀት አድማሳቸውን የሚያሰፉበት የንባብ ፍላጎታቸውን የሚያነሳሱበት ፕሮግራም ጧት ይደረጋል። በእነኛ ፕሮግራሞች ላይ ልጆች እየተሳተፉ ውድድር መንፈስ ባለበት እንዲሳተፉ እግረ መንገዳቸውንም ደግሞ መጽሐፎችን እንዲገዙ እንዲያዩ እነሱ የሚከተሉትን አርአያ እነሱ የሚከተሉትን ዳና የትልቅ ሰው ስለሆነ የትልልቅ ሰዎች ደግሞ መጽሐፍ እንደሚፈልጉ እንዲያዩና የዛን አርአያነት እንዲወስዱ ጥረት የሚደረግበት ፕሮግራም ጧት ይደረጋል። ከሰዓት በኋላ ደግሞ ከ8 ሰዓት እስከ 11 ሰዓት ባለው ጊዜ የተለያዩ ውይይቶች አሉ። በባለሙያዎች አወያይነት የሚደረጉ ማለት ነው። ለምሳሌ ንባብና ማረሚያ ቤት እንደምታውቁት አንዱ ትልቁ የንባብ ቦታ ነው። እንዲሁም ደራሲዎችም ብዙ መጽሐፍ ያሳተሙበት ነው። እንደው ለማንሳት ያህል እንደ ደራሲ ነብዩ መኮንን በሲጋራ ወረቀት ጎን ይዘው ነገም ሌላ ቀን ነው የሚለው መጽሐፍ ጽፎ እንደጨረሰ፣ ሌሎችም ደራሲዎች ማረሚያ ቤት በሚሆኑበት ጊዜ በሚኖረው ጊዜ መጽሐፍ ይጽፋሉ፣ እንዲሁም ያነባሉ። ራሳቸውን ማረመው የሚወጡበት አንዱ መንገድ ንባብ ነው። ስለዚህ ማረሚያ ቤት ውስጥ ንባብ ምን ይመስላል የሚል ውይይት ይኖረናል። ከዛ ቀጥሎ ደግሞ ንባብና ቱሪዝም አለ። እኔ ከዚህ ተነስቼ ዩሮፕ ባልሄድ ኤሽያ ባልሄድ እዚህ ቁጭ ብዬ መጽሐፍ በማንበብ ብቻ ወደዛ መሄድ እችላለሁ። ባህላቸውን ማወቅ እችላለሁ። እውቀት መውሰድ እችላለሁ። መጋራት እችላለሁ። እንደዚህ አይነት ውይይቶች አሁን ሰው ሰራሽ አስተውሎትና ንባብ የሚል ደግሞ ሌላ ፕሮግራም አለ። ከቴክኖሎጂ ጋር ተሳስሮ ማለት ነው። ይሄ ምንድነው ተዳግሮቱ ምንድነው ከንባብ ጋር ደራሲዎቻችንስ ምንድነው ፌስ የሚያደርጉት? የኤአይ መምጣት ደራሲዎቻችንን የት ያደርሳቸዋል የሚለውን ነገር እንደ ውይይት የምንነጋገርበት ይሆናል ማለት ነው። ሌላው ንባብና ክረምት ነው። እንግዲህ ክረምት ሲሆን ብዙ ጊዜ መንቀሳቀስ ይቀንሳል፣ ወደ ቤት መመለስ አለ። ልጆችም ደግሞ ትምህርት ቤት መሄዳቸውን ትተው ቤት ይውላሉ። አንዱ ጊዜያችንን ልናሳልፍ የሚገባን መንገድ በማንበብ ነው። ስለዚህ ንባብ ፕሮሞትድ ይሆናል ማለት ነው በክረምት ውስጥ። እነኚህ ዋና የውይይት ርዕሶች ናቸው። አመሻሽ ላይ ደግሞ ከ12 ሰዓት ጀምሮ የስነ ጽሁፍ ምሽት አለ። ከያንያንና ደራሲዎች እንዲሁም የየራሳቸውን ገጣሚያን የየራሳቸውን ስራዎች ይዘው ቀርበው ሰውን ያዝናናሉ ማለት ነው። ዋነኛው ነገር የንባብ ለህይወት ተደራሽነትን መጨመር፣
መጽሐፍትን ፕሮሞት ማድረግ አዌርነስን ከፍ ማድረግ ነው። በዚህ አጋጣሚ ደግሞ ደራሲዎችም ከአንባቢዎቻቸው ከአድናቂዎቻቸው ጋር የሚገናኙበት ለምሳሌ የመጽሐፍ መፈረም ፕሮግራም አለ። የምታደንቀውን ደራሲ አግኝተህ መጽሐፍ ምገዛው መጽሐፍ ላይ እንዲፈርም ማድረግ አንዱ የፕሮሞሽናል ዘዴ ነው። እስካሁን ግን በመጣችሁበት መንገድ ውጤታማ ነን ብላችሁ የምትገመግሙት? ይሄንን በጣም ውጤታማ ነበር። ምክንያቱም አንዱ ብዙ መጽሐፎች ወደ አንባቢያን ሊደርሱ ይችላል። አንዱ ተደራሽነት ነው። ዩዥዋሊ ኮስት አለው። ሰዎች ከዚህ ቦታ እዚህ ቦታ ሄጄ ከምገዛ የሚለውን ነገር ስለሚቀንስ ብዙ መጽሐፎች ተሽጠዋል። ብዙ ደራሲያን መጽሐፍቶቻቸውን ንባብ ለህይወት ላይ አስመርቀዋል። ስለዚህ ስብጥሩንም የመጠበቅ ነገር አለ። ለምሳሌ ልቦለዶች ሊሆኑ ይችላል፣ ልቦለድ ያልሆኑ የትምህርት አጋዥ መጽሐፍትም ጭምር ስለሚቀርቡ ሁሉንም በአንድ ቦታ የማግኘት እድል አለው ነው። ታንኪዩ። ሁሉም አይነት መጽሐፎች አሉ። የአማርኛ፣ እንግሊዘኛ ጥናታዊ ጽሁፎች፣ የሳይኮሎጂ መጽሐፎች፣ የትምህርት ቴክስት ቡኮች፣ ሁሉም ነገሮች፣ የህፃናት መጽሐፍ፣ በተለይ ደግሞ ህፃናት መጽሐፍ። ህፃናት አሁን ከዚህ በኋላ በትዕግስት መጽሐፍቶችን የማንበብ ባህል እንዲያዳብሩ ማድረግ አለብን። ምክንያቱም አንዱ ቻሌንጅ አሁን ባጭሩ የመርካት ነገር አለ ንባብ ላይ ሲመጣ አጫጭር መረጃዎች የቴክኖሎጂ ላይ ያንን ከዛ ወጥተው ረዘም ያለ ነገር የማንበብ ባህላቸው እንዲዳብር ይሄ ስፓን ኦፍ አቴንሽን የምንለው የትኩረት እንትናቸውን እንዴት አድርገን ነው የምንጨምረው? መጽሐፍ እያነበቡ የትኩረት አቴንሽን ጥልቀታቸው እንዲጨምር የምናደርግበት ዘዴ አንዱ ንባብ ነው። ስለዚህ ለህፃናትንም መጽሐፍ ፕሮሞት የምናደርግበት ነው። ቅድም ልነግርህ እንደሞከርኩት የተለያየ ሙያ ላይና የተለያየ እድሜ ክልል ላይ ያሉ የተለያየ ሀሳብ ያላቸው ሰዎች ተሰብስበው እውቀት የሚለዋወጡበት የሚገዛበት ብቻ አይደለም። በነገራችን በጣም ጥሩ እሱን እንያዝና እንደ መንግስት እንግዲህ የብሔራዊ ቤተ መጻሕፍትና መዛግብት አገልግሎት ከንባብ ለህይወት ፕሮጀክት ጋር እንግዲህ ባለፉት አመታትም አብራችሁ በጋራ እየሰራችሁ ነውና ለምን ምርጫችሁ ያረጋችሁ? እዚህ ውስጥ በተሰራው ስራ የተገኘው ውጤት እንዴት ተገመገሙታላችሁ? አይ ቲንክ ንባብ ለህይወት ጋር ፕሮግራም ላይ የገባ ነው ወደ የተወሰኑ ፕሮግራሞቹን ካካሄደ በኋላ መሀል ላይ ነው እና ጥሩ ስራ እየሰራ እንደነበረ እኛ ጋር ግምት ነበረ። ከዛ መሀል ላይ እኛ ስንገባ አቶ ኢኮኖክል መላክ መዝገቡ የቀድሞ ዋና ዳይሬክተራችን ይህንን ፕሮፖዝ አደረጉ፣ ገባን እና የመጨረሻ 3 ፕሮግራሞቹ ላይ ነበርኩኝ እና አይካንሰይ በጣም አሪፍ ፕሮግራም እንደሆነ እንደውም ስኬል አፕ አድርጎ እንደ ትሬድማርክ ሆኖ የተለያዩ ሀገሮች አሁን በቡክ ፌር የሚታወቁ ቡክ ፌሮች አሉ። የጀርመን አለ፣ ግብጽ አለ። ማለት አኑዋሊ የሆኑ ናሽናል የሆኑ ቡክ ፌሮች አሉ። እነዚህ አመታዊ የመጽሐፍት አውደ ርዕዮችና ሽያጮች አሉ። በዛ ደረጃ መሄድ የሚችል ፕሮግራም ሆኖ ነው ያገኘ ነው እኛ እና ይሄኛው 4ኛ ጊዜ ነው እና አብረን ስናገዝ እና መሰራት ያለበት መታገዝ ያለበት ነው። ከኛ ዝም ብለን አይደለም የገባ ነው። ከኛ ማንዴት ከተሰጠን ተልእኮ ከተሰጠን አላማ አንፃር በጣም ሰፊ ግብይት ይካሄድበታል። ደራሲዎችን በጣም ኢንከሬጅ አድርገው የኛ መስሪያ ቤትም ደራሲዎችን ኢንከሬጅ አድርጋል። መጽሐፍ የሚያስመርቁ ደራሲ መጥቶ አዳራሽ ከልክለን አናውቅም። በነፃ ነው የምናስተናግደው የነበረው እስከ ቅርብ ጊዜ ድረስ። አሁንም ክፍያ የሚባል አይደለም። በሀፍ ዴይ ፕሮግራም እስከ 2000 ብር ብቻ ከዛን የበለጠ ቻርጅ እንዳይደረጉ አድርገናል። ይሄ አንድ ሆቴል ተከራይቶ ወይም አንድ ሌላ የከተማ አዳራሽ ተከራይቶ እናስመርቅ ቢሉ የሚኖርባቸውን ወጪ እናውቀዋለን። ለትምህርት ቤቶች፣ ለህዝብ ቤተ መጻሕፍቶች፣ ለተለያዩ ተቋማት የመጽሐፍት ድጋፍ እናደርጋለን እና በአመት እስከ በ10 ሚሊዮን በጀት እንይዛለን ለዚህ ስራ። ያ እኛም ወደ እኛ የምናመጣው መጽሐፍ የነሱ መጽሐፍ ነው። ያም ኢንከሬጅ ያደርጋል። ሶ ንባብ ለህይወት በዚህ ደረጃ ገምግመነው የገባንበት ውጤታማ ነው። በፕሮግራሞቹ ላይ የሚመጡ ወላጆችን ስታይ የሚመጡ ህጻናት፣ በተለይ የህጻናት ፕሮግራሞቹ በጣም ደማቅ ናቸው። በጣም
ትልልቅ የህፃናት መጽሐፍ ደራሲዎች አሉ ሀገራችን። እነሱ ይመጣሉ፣ በአካል ልጆቹን ያገኟቸዋል፣ ያነቡላቸዋል ተረት እና በጣም ተበረታተው ነው የሚሄዱት እና በእኛ ግምጋሜ ውጤታማ ነው ብለን ነው የምናስበው። እንግዲህ ያው ውይይታችን እያጠቃለለ እየመጣን ነው። እንደ ደራሲያን ይሄ የንባብ ለህይወት ምን በረከት ሰጣችሁ? ምን ጥቅም ሰጣችሁ? ምን ጥሪስ ታስተላልፋላችሁ? የመጨረሻ እድል። ንባብ ለህይወት ለ8ኛ ጊዜ ነው ዘንድሮ የሚካሄደው እና በ8 ዓመታት ውስጥ ከፍተኛ ውጤት እያመጣ የመጣ ፕሮግራም ነው። አንደኛ ራሱ ዝግጅቱ በጣም ከባድ ነው። ንባብ ለህይወትን የሚዘጋጁ ኤግዚቢሽን ማዕከል ከፍተኛ ድካምን ጥረትን የሚጠይቅ ነውና ያን ሁሉ ተቋቁመው ለሚያዘጋጁት ምስጋና ይገባቸዋል። መደገፍም አለባቸው። ይህንን መልእክት ማስተላለፍ ፈልጋለሁ። መንግስትም ቢሆን ሊደግፋቸው ይገባል። በአመት አንድ ጊዜ ብቻ ሳይሆን በተደጋጋሚ ሊካሄድ የሚገባው ነው። ቅድም ወንድሜ ከገለጸው አንጻር ላለመድገም ነው ጠቀሜታውን ይገባቸዋል። ምክንያቱም ደራሲያን ከአንባቢያን ደራሲያን የሚያገኙበት መድረክ ነው። ያ ደግሞ ትልቅ ስሜትን ይፈጥራል። በጣም ይጓጓሉ ደራሲያን አንባቢያን ከደራሲያን ጋር ለመገናኘት። ሁለተኛ ነገር ነው በተለይ ዘንድሮ ደግሞ ብዙ ደራሲያን ያለምንም ክፍያ ነው ማስታወቂያ ተሰርቶ ቦታ ተመቻችቶ እንዲገቡ እየተደረገ ያለውና ይሄ በራሱ ትልቅ ድጋፍ ስለሆነ በጣም ሊያስመሰግን የሚገባ ነገር ነው። ሌላው የሚሰጠው ድጋፍ ምንድነው? ራሱ ጀማሪ ደራሲያን አሉ ምን ማድረግ እንዳለባቸው አቅጣጫ የጠፋባቸው እነሱ ቀጥታ መጥተው ከደራሲያን ጋር የሚገናኙበት የሚወያዩበት አሉ። አሳታሚዎች አሉ። በተለይ አሳታሚዎች ደግሞ በጣም ሊመሰገኑ አሁን ያሉ በእነዚህ በስነ ጽሁፍ ስራ ላይ የህትመት ስራ እየሰሩ ያሉ አሳታሚዎች በጣም ሊመሰገኑ ይገባል። ምክንያቱም በኪሳራ ነው እየሰሩ ያሉ ማለት በሚቻልበት ደረጃ ነው። በጣም ውድ ነው። በቃ ለማሳተም 500 ትልቅ ስራዎች ተሰርተው ፕሌትን ያክል ነገር ተዘጋጅቶ ስንት ነገር ተብሎ የሚታተው መጽሐፍ ግን 500 5500 1000 ምናምን ነውና በዛ ውስጥ ያለባቸውን ኪሳራ ማሰብ ይቻላልና በህትመት ስራ ላይ ለተሰማሩ ኖችም ድጋፍ ሊደረግ ይገባል። ንባብ ለህይወት ይሄን ሁሉ ነገር የመጽሐፍን ሽያጭ ፕሮሞት በማድረግ እየደገፈ ያለበት ሁኔታ ነው ያለውና በተለይ ደግሞ አንድ ደግሞ በጣም ትልቁ ነገር የንባብ ለህይወት መጽሐፍን ልክ ሌላ ቦታ ሄዶ መዝናኛ ቦታ ወላጅ ልጁን ይዞ ሌላ ቦታ መዝናኛ ቦታ እንደሚሄደው ሁሉ እስኪ መጽሐፍ ኤግዚቢሽን አለ እንሂድ ተብሎ እንደ መዝናኛ የመምጣትን ባህል ያሳድጉናል። ንባብ ሌላ ሀገር መዝናኛ ነው። እኛ ሀገር ግን ትምህርት ብቻ እየሆነ የመጣበት ሁኔታ ስለሆነ ያለው አካዳሚክ ትምህርት ብቻ እየሆነ ስለዚህ ይሄንን ሁሉ እድል መፍጠር ችሏል ንባብ ለህይወትና በጣም ትልቅ ነገር ነው እየሰራ ያለው። በዛ ላይ ደግሞ መጽሐፍት ሲሸጡ ነገ ደራሲው እንደገና የማሳተሙ ነገር ስለሚነቃቃ ሁለገብ የሆነ ጠቀሜታ ነው ያለው የንባብ ለህይወት። እኛ በደራሲያ ማህበር ያው እየገደበን ስለሆነ ሀሳብ ሰብሰብ ያረኩ ነው። እንግዲህ ምንድነው ክፍያ ያለው ወይ ያለው ሁኔታስ ምንድነው የሚለው እንደማጠቃለያ አቶ ጆኪ። እንግዲህ በንባብ ለህይወት ስም ላስተላልፍ የምፈልገው የመጨረሻ መልእክት ምንድነው? ሰዎች ከቤተሰባቸው ጋር ከጓደኞቻቸው ጋር ከወዳጆቻቸው ጋር ከፍቅረኛቸው ጋር መተው ሊጎበኙት እንዲሁም ደግሞ ያጡትን የሚፈልጉትን የድሮም የሆነ የቅርብ ጊዜ መጽሐፍ ሊያገኙበት የሚችሉት ቦታ ነው ንባብ ለህይወት አውደ ርዕይ። በዚሁ አጋጣሚ ደግሞ ነፃ ነው፣ መግቢያ የለውም፣ ክፍያ የለውም እና ሁሉም የህብረተሰብ ክፍል መጥቶ እንዲጎበኝ በንባብ ለህይወት ስም እጋብዛለሁ። እናመሰግናለን። እንግዲህ ክቡራን እንግዶቼ በመጽሐፍት ግብይት ዙሪያ ለዓለም ሸማች ፕሮግራም እዚህ ስቱዲዮ ድረስ መጣችሁ የነ መሰለ ሀሳብ ስላካፈላችሁን እናመሰግናለን። በድጋሚ ለማስተዋወቅ አቶ አባተ ካሳው የብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት የዋና ዳይሬክተር ጽሕፈት ቤት ኃላፊ፣ ደራሲ የዝና ወርቆ የኢትዮጵያ ደራሲያን ማህበር ስራ አስኪያጅ፣ አቶ ጆኪ ቦና የንባብ ለህይወት ፕሮጀክት የኮሚኒኬሽን ዳይሬክተር። እንግዲህ በቀጣይም ሌሎች መድረኮችን እናዘጋጃለን። ይሄ እንደመነሻ ነው። በቀጣይ እንግዲህ ሰፍቶ ከዚህም በላይ ሌሎች ከዚሁ ጋር ተመሳሳይ የሆኑ ጉዳዮችን ይዘን እንደምንቀርብ ለተመልካቾቻችን እያሳወቅን እናንተን እናመሰግናለን። ክቡራን ተመልካቾቻችን የዛሬው የዓለም ሸማች ፕሮግራማችን የመጽሐፍት ግብይት ጉዳይ መነሻ በማድረግ ቆይታ አድርገናል።
የዛሬው ውይይት ይህን ይመስል ነበር። ውይይቱን በመምራት ዳንኤል አማረ ቆይታ አድርጌያለሁ። ጤና ይስጥልን።